እናቴ እኔ የምትፈልገው ትልቅ ቦታ እንድደርስ ነበረ። ሰላም ቤተሰብ፣ ተማሪ ካሊድን አፋልጉን ባልነው መሰረት አግኝተነዋል። በጣም አሳዛኝ ታሪክ። የእናቱን ማረፍ ሰምቶ ሚኒስትሪ ሄዶ ተፈትኖ የእናቱን አደራ የተቀበለና የፈጸመ ጀግና ወንድማችንን ተማሪ ካሊድን አግኝተነዋል። እሺ ካሊዴ እንዴት ነህ? ሰላም ነው? ሰላም። እንግዲህ ብዙ የኢትዮጵያ ሕዝብ እና ታሪክህን ሰምቷል እና የፈተና ቀን ሄደህ ተፈትነሃል። ፈተናው በ11ኛ ቀን ነበረ። እናቴም በዛው ቀን ነው መጠችው። ሳትሞት በፊት የፈለግከው ነገር ቢመጣብህም ትምህርትን እንዳታቋርጥ ብላኝ ነበረ። እናም ይህን ፈተና እንድፈተን ነግረኝ ነበረ። እናም እኔም እሷን አጥቼ የእሷን አደራ አሟላለሁ ብዬ እጄ ተፈትኜ ከሰዓት ደግሞ መጥቼ እሷን ቀብሬ መጣ። ከዛ በኋላ ተመልሼ ተፈተንኩ ከሰዓቱን ፈተና ማለት ነው። ቤተሰብ ተማሪ ካሊድን ማገዝ የምትፈልጉ በዚህ ሰዓት የአዋሽ ባንክ አካውንት ተከፍቷል። አካውንቱን እሱ ይነግራቸዋል። 01 32 01 11 54 33 10 0 በዚህ ማገዝ ትችል። አትሄድም ስል ሰርጉ ይሰረዛል አሉ። ይሰረዛል። እንደ እናት እንደ እህት ከቤት ነው መውጣት ያለባት። ከሆቴል አትወጣም ብዬ ድብልቅ ብዬ ተጣልቻለሁ። ጠይቂያቸውና ሀይሚ እነ ፎዚን ጠይቂያቸው እዚህ አሉ። እንደ እህት ከእኔ ቤት ነው መውጣት ያለባት። በቃ ከሆቴል አትወጣም እህቴ ብዬ ተጣልቻለሁ። እሱ ምን አለ? አላገባም ሰርጉን እሰርዛለሁ አለ። አታግባ ብዬ ተለምኝ። ምክንያቱም እንዴት ሴት ልጅ ዝም ብላ ከሆቴል ትሄዳለች ማለት መሲ እኔ ላይክ እንዴት ልበልሽ የሆነ እንደ ባህል አይነት ታውቂያለሽ፣ እንደዛ አይነት ሴት ነው የሚያጠቃኝ ብያበት። ከዛ እሱ ምን አለ መሰለሽ? አላገባም ሰርጉን ሰርዛለሁ አለ። ሰርዝ ብዬ እኔ እናዩ እግሬ ላይ ወድቀው ለምነው ጠይቂያቸው እናዩ እኔ ለምነው ምክንያቱም እኔ እንደ እናት ከቤት እንድትወጣ ነው የምፈልገው፣ እንደ እህት ከቤት እንድትወጣ ነው የምፈልገው። ተረድተሽኛል? ትክክል። እሱ ነው ባህል። በቃ እጅ ተስሞ ምናምን ነገር ያቸው የነበሩ ልጆች ነበሩ፣ በደንብ ያውቃሉ። ወላሂ ነበር ብያለሁ። እንደው ይለፍ ብለን ታውቂያለሽ፣ እንደው ይለፍ ብለን ዝም ብለን እያወራን ነው፣ ዝም ብለን ነው እንጂ ያለ ነው። አዎ ግን ሳርዬ አሁን እንደ ኢትዮጵያ እኮ እዚህ ብዙ ሰርግ አሁን እኛ ጋር ያሳልፋሉ። ገብቶሻል? አሁን አንዳንዴ ሜካፕ ተቀብተው ቬሎ ለብሰው ይወጣሉ። ባሯን ስሙ ልክ እንደ ቤት አድርጎ ይዟት እንዲወጣ ነበር ፍላጎቴ። እንደገና እዛም እንዴት እንደሆነ ታውቂያለሽ? አሁን አንዳንዴ ሙሽራ ከኛ ሲወጣ መኪና ሲቆም ማለት ነው ፖሊሶች ለራሱ ይቆሙልሻል። ታውቂያለሽ? ያግዙሻል። ይቆሙልሽና አሁን እንዴት እንደሆነ ታውቂያለሽ? አለመዘጋጀቱ መኪና 2-3 አለመምጣቱ ነው እንጂ እኛ እኮ በሌላ መኪና ነው የመጣነው። 2-3 መኪና ቢኖር እስቲል እንትኖች ያግዙን ነበረ። ገባሽ? ወሰዳት አሁን ታዲያ ሙሽራው ሙሽሪትን ልነግርሽ አይደለ? መኪና መጣ። ከዛ ተጫንን ሄድን። ከዛ በር ላይ ቆምን፣ እታሜ በር ላይ ቆምን። አሁንም የኔ ፍላጎት ምንድን ነው? እሱ መጥቶ ከመኪና አበባ ሰጥቶ ስሞ እንዲያወርዳን ነው። አሁንም ምን የምፈልገው ልንገርሽ፣ እስቲል እዛው ላይ ነው። ከዛ ምን አለች ሙኒት? አይሆንም። ለምን ስል መኪናው አልተፈሸንም። ላይክ አሁን ተረዳው። መኪናው ኦልሬዲ እንደ ሙሽራ መኪና አይደለም ሲቀርጹት ምናምን ስትለኝ ነው እንጂ እኔም አሁንም መጥቶ ስሟት እንደዚህ ብሎ በቃ ነይ ብሎ አጭንት እንዲወስዳት ነው የፈለግኩት የነበረው። ለዛ እኮ ነው ጁዬ እኔ ኢትዮጵያ እኔ ልንገርሽ መሲሻ ጠይቂያት። አሁንም ምን አሉ መሰለሽ? አንቺ ልጅሽን ስትድሪ እንዴት ልንሆን ነው? ጀስ ስታይሌ ልንገርሽ እንዴት ልበሽ፣ በቃ ኩል የሆነ የሳሪ ወግ አጥባቂ ነሽ። ኦፍኮርስ እንደዛ ነው። ማርያምን መሲ ልንገርሽ፣ አዎ ሳሪ ልጅሽ ስትዳር አንቺ ወደዛ መራቅ አለብሽ። እኔ ማርያምን መሳያት እኮ በስመ አብ እንደዚህ ነው። እኔ እንትን የምለው ኩሉ ነሽ። እንዴት ልበልሽ? ላይክ ሙሽራ እጇን ይዞ ምናምን እንዴት ሳሪ እኮ ግን ትክክል ናት። ታዲያ ሳሪ እኮ እሱ ልክ ናት፣ ግን እኛ አልተዘጋጀንበትም። አሁን የመኪናውንም አልተዘጋጀንበት፣ አላሰብነውም ጭራሽ የመኪናውን አገርምሽም የጸጉሩንም እንደዚህ ከዛ እንደሚወስድ ማንም ያሰበውም የለም። ማርያምን ጁዬ ልንገርሽ፣ ጌታን ነው የምልሽ። እኔ ማለት ነው እንግዲህ ኢክሩ እኔ ጋር ነበረች። ማአዚ ጓደኛዬ ናት። ልንገርሽ፣ ጠይቂ ኤርሚን ጠይቂው።
እኔ ስታገባ ሚዜ ነኝ እህቷ ነኝ። ምን በቃ ጠይቂው። የእናት ወግ በቃ አድርሼ ነው እኔ መዳር የምፈልገው። በይ ማዕዚን ድር ያለው በይ ቱቱን ድር ያለው በይ ኢክራምን ድር ያለው በይ ኢክሩ ስታገባ እኔ ወንድሜ ሞቶ ሀዘን ላይ ነበርኩ። ልንገርሽ ሀዘን ላይ ይኸው ነኢማም አለች እዚህ ጋር ጥቁር ለብሼ ነው የዳርኳት። ጥቁር ከቤት መጥቶ እንደ እህት እንደ እናት እግራችንን ስሞ ነው የሚወስዳት። ክብሯስ ሰው እንዳለ እንዲያውቅ ብዬ እብድ ብዬ ደም አለቅ እንደዚህ ይኸው እንባዬ ጠብ እስከሚል ድረስ አለቀስኩ። ከዛ እሱ ምን አለ መሰለሽ ካላይን ድረስ አልመጣም ማለት እሷን ግዴኝ ሻርጃ መጥቻ አልወስዳትም ማለት የት ነበር ሰርጓ ላይ? አዎ አትውሰዳት በቃ እንዳትወስዳት ባታገባ ይቅር እንጂ አልኩኝ እንዳትወስዳት። ከዛ በኋላ በቃ ሁሉም እኔን ነው እነ ኢክሙ እነ ፎዚ እነ ሁሉም እኔ ልመና ኢክሩ ሂዱ ለምኗ ብላ ምክንያቱም በቃ አልፈልግም አለ አልመጣም አልወስድም አለ። እኔ ደግሞ ላብድ እንዴት እህቴን ከቤት የመጥቶ ነው እንጂ መውሰድ ያለበት እንዴት እንደ አንቺ እኔ በጣም እኔ ልንገርሽ ማርያምን ጁዬ የት ልክ ነኝ ግን እንደሚገባኝ ሰው አይሰጠኝም። ደግሞ ምንም ችግር የለውም ሰው ባይሆን እግዚአብሔር ይከፍለኛል። ለእያንዳንዳቸው ለጓደኞቼ እኔ በገንዘብ አልርዳ እንጂ በእህትነት በጀግንነት በሴትነት እያንዳንዳቸው ልካቸውን አሳይቼ ነው የዳርኳቸው። ግን የሚገባሽ ከሆነ ደግሞ ማመስገን ያለብሽ። ከዚህ ውጭ ምንም ማድረግ አትችይ። ምክንያቱም ጊዜው ነው ዘመኑ ነው ገባሽ? ዘመኑ በቃ ጊዜው ነው። ላይክ በቃ እንደዚህ ሰው እንደዚህ ያደርግሻል እንጂ አይ አንቺ የሚጠበቀው የእህትነት ግዴታ መወጣት ነው። ለፈጣሪ ብለሽ ለጓደኝነት ብለሽ ነው ታሪያን ነገር ስታሪ ማርያምን ነው የምልሽ። ስንሄድ ደግሞ ልንገርሽ አትገቡም በር ተባልን። ይሄ ደግሞ የዋሳ ሻርጃ ዘመዶቼን ሁሉ ግልብጥ አድርጌ ይዤ ሂጄ ትከፍላላችሁ ሙዚቀኛ አለ እኛ ከፍለን የሴት ወገኑ ነን። እኔ ማርያምን ለምንድን ታውቂያለሽ? ያን ውስጤን ማውራት እንደዚህ ታውቂያለሽ? እመቤት ታም ያለ ምናምን ማሪኔ እኮ የሴት ወንድ ነኝ። ድብልቅልቁን አወጣው። አንድ ሰው አትገቡም ይበል። አዎ ትከፍላላችሁ። ዘፋኝ አለ። በጣም ነው እንዴ ዘፋኝ አለው። የሴት ወገን እኮ ነው። እኛ እኮ የሴት ወገን ነን። አስበሻል? ከሻሻ ልቅ ብለን እንሄድ ነው 6 መኪና ምናምን ነው ተሰብስበን እንደገና እኔ ተለምኝ በቃ እናንተን አይደለም ምን አለ። ከዛ ገባንናልሽ ልንቀመጥ ደግሞ ስንል አይ ይሄ የዘፋኝ ቦታ ነው። እኔ ሄድሽ ቦታ ማስለቀቀው እንደገና ይሉሻል በኮመንት ማርያም እሳስ ነገር እኮ አልፏል። ማርያም ሰዓት ነኢማ ስታወራል ደግሞ ሙዚቃ አንከፍትባሉ ወይኔ በደል የደረሰባችሁ እንዴ? በደል ያለሽ በቤቴ ግን በጣም ብዙ ልጆች መልካም ልጆች ነበሩ። በስተመጨረሻ ይቅርታ ጠይቀው ለተፈጠረው ነገር ምናምን ነገር ብለው ሳሪ በጣም ይቅርታ ብለው በቃ እንዳሳዘንሽ ነው ስንሄድ ማርያምን ነው የምልሽ አብረን አንቺ ብዙ ነን ነገር ነው የምር ነው የምልሽ። እና እኔ በጣም ብዙ ነገር አሁንም እሷ ሲያገባ አህመድ ላይክ እንደወጉ ነው ገብቶሻል። ላይክ እንዳጭልሉን እንጂ በጣም ጎበዝ ጠንካራ ናት። በቃ ቆይ ልትሰባው ነው ጀነኑን ድምጽ አይው እሺ ለሀቡ ስላለ እሺ እኔ ድምጽ ሰምቼ አላውቅም። ሀቡሽ እንዴት ነሽ? ሰላም እንዴት ነህ? ደህና ነሽ? አለን ድምጽክ ያምራል። ሀቡሻ እኮ ነው የሚልሽ። ለማንኛውም ከድምፁ ስገምት ግን ልጅ ነው አንቺ ትልቅ ሰው ነበር። ፎቶ ልክልሻለሁ ሀቡ። እሺ ትልቅ ሰው 75 ዓመት ነው አብይ። ኧረ ወላሂ አንቺ የምር ትልቅ ሰው መስሎኝ ነበር ግን ልጅ ነው ድምፁ። ፓፒ ነው ያክል። እግዚአብሔር እንግዲህ በሰላም መብራን ተገላግለሽ ነው የምልሽ። ሌላ ምንም ማለት ነው አብይ። አሚን አሚን። በተረፈ መልካም ጊዜ። እሺ ቻው። ተጫወቱ በቃ። እሺ ነበር እኔ ዝም ብዬ ስገምት በውስጤ ትልቅ ሰው አይደለም። ተቀመጭ ታውራ ምን አደረኩኝ? ጀመር ማለት ነው
ሚጣ ተናገረችኝ አላለችም መሲ። ሲቀጥል ደግሞ መሲ ኢንቫይት ልካልኝ ነው ከውጭ ሆኜ ኢንቫይት ልካልኝ አክሰፕት ብዬ ገባሁት ቤቷ። ሲቀጥል ዋትስአፕ ላይ ቪዲዮ ላኪልኝ ብላይ ቮይስ የላከችልኝ መሲ ናት። ኦኬ አንቺ ምንም ሳታውቂ ሚጣ ናት ብለው መጥተው ስለጻፉልሽ ሚጣ አርፈሽ ቁጭ በይ ምናምን ብለሽ የሀገር ቪዲዮ አየሁኝ እኔ ዛሬ አልተናገርኩም። ያቃጠልኩትም ነገርም የለም። ኢጂና ታስተሪ ከመሲ ጋር ምንም አላወራንም ሲጀምረው። እኔ ጸቤ ከነሱ ጋር የጨረስኩት። አንቺ ግን ምናሽ ሚጣ የምትባዩ አርፈሽ ቁጭ በይ አታባይን እዛ እዚህ የስንቱን ቻን እኔ ምን አገባኝ? እኔ መጀመሪያ ነው ከሰው ጋር ስነጋገር ከሰው ጋር ተጣልቼ አላውቅም። ከማንም ጋር ተረጋግጬ አላውቅም። እኔ ለተናገርኩት ባሬ ነበር ወጥቶ ሲሰደብ የነበረው እና እኔ አንቺ ምክንያቱም ሳታውቂ መጀመሪያ ወጥተሽ ኮመንት ላይ ስለጻፉልሽ ብቻ እኔ ሀቢባ ቤት ገብቼ ለመሲ ጠይቄያታለሁ። እኔ ምንም ያደረኩት ነገር የለም። ለመሲም የላኩላት ነገር የለም። መሲንም ያማከርኳት ነገር የለም። መሲ እየተሰደብሽ ነው ያልኳት ነገር የለም። ኦኬ አንቺ ግን ተነስተሽ በመባል በኮመንታተር ተነስተሽ ነው የተናገርሽ። ለምን ጨረሽ? አዎ ስድብ ነው ነው ስድብ ባይሆን እኔ ይሰማኛል። ያላደረኩት ነገር ሰው እንደት ነው የተናገረችሽ? በደንብ አዳምጪ። አሁንም ቢሆን ካልጨረሽ አውሪሽ ጨርሽ መጀመሪያ። ስለዚህ አሁንም ቢሆን አንቺ አርፈሽ ተቀመጪ። ማንም ሰው በሰው መሀል መግባት የለበትም። ሊገባም አይገባም። ልድገምልሽ በድጋሚ ማለት ነው። ማንም ሰው በሰው መሀል መግባት የለበትም። አንቺና ሩዋን ብትጣሉ መሲና ሩዋንና ወይም ደግሞ መሲና ኡስማን መጣላት የለባቸውም። ምክንያቱም ከቻልሽ ማስታረቅ ነው፣ ካልቻልሽ ደግሞ አለማስታረቅ ነው። አሁንም አርፈሽ ተቀመጪ። ልድገምልሽ፣ አርፈሽ ተቀመጪ። በማንኛውም ነገር በማንኛውም ሰው በማንኛውም ተነጋገሩ በስርዓት ታሪ በቃ ይሄ ነው። ሌላ ምንም ነገር እንደህት አቅርባት እኛን እንደምንቆጣው ወጣ ነው እንዴ? ረጅም ነገር ነው። አይ እንደዚህ አሁን እሷ ጥያቄ ነው የጠየቀችው። እኔ ምን አድርጌ ነው ስትልሽ አንቺ ደግሞ አሁን በዚህ ምክንያት ነበረ ተባባሉና ዝጉ መታ ቪዲዮ ስለላከችላት ቪዲዮ ላከችላትና ተናደደች። እኔ መጀመሪያ ስልኝ አዳምጪ። መላክሽን ራስሽ ተናገርሽ። መላክሽን ራስሽ ተናገርሽ። ራሷ ናት የጠየቀችኝ። መሲ ስትጠይቅሽ እንኳን ኢቭን ብትጠይቅሽ እንኳን አላየውን ቪዲዮ ማየት ከፈለግሽ ማየት ትችያለሽ መሲ ብለሽ መዝጋት ነበረብሽ። እኔ ከሁለታችሁ ከማውራታችሁ በፊት እና አንቺ ጋር መሲ ጋር ከመምጣቴ በፊት ጅንኑን ደውዬ አውርቼው አለቀሰች ሲል መሲ ሀበሻዊትን አስወርጄ ወዲያውኑ ጅንኑ ጋር ስደውል አይ ሳሪ አንዴ ላውራ ሚጣዩልሽ አንቺን ብትሆኚ ለሌላ ጊዜ ሰዎች አሁን ለምሳሌ ሰው ኢሞሽናል የሚያደርግ ነገር በድንገት ቢሆን ላኩልኝ ሲባል አይላክም ምን አላውቅም ነው የሚባለው። ሳሪም ደግሞ ከክፋት አይደለም አንቺም ከክፋት አይደለም። በቃ እኔ ካስደበርኩሽ ሶሪ፣ አንቺ ካስደበርሽኝ ሶሪ። ነገሩ እዚህ ጋር ይዘጋል። በቃ ሌላ ነገር አስፈልጎ ሚጣም እኮ ሚጣ ተቀይማሽ አይደለም ሳሪ ማርያምን። በቀደም እኔ ሳሪም ነገር አርፋችሁ ተቀመጡ፣ ሪከርድ መደረግ አይሰለቻችሁም ወይ? አርፋችሁ ተቀመጡ አለች ማርያምን። ሚጣ በውስጥም ሳወራት ሚጣ እንደሌለሽ ምንም ነገር እኔ ነኝ ቪዲዮ ላኪልኝ አልኳት። እሱንም በጨቅጭቂያት ነው ላከችልኝ። خلاص አንቺ ለምንድን ነው ቪዲዮ ላኩልኝ የምትዩ? አይኔ ለህሊናው ሲፈርድ ጥሩ ነው። ለህሊናው ይፍረድ። ማንኛውም ሰው ለልቡ ብሎ ይፍረድ። ለማየት ለመታይ ሰው ለህሊናችን እንኑር። በቃ ህሊና ካለሽ አንቺ ሳራ ያላረኩትን ነገር ነው አረግሽ ብለሽ ያልሽ ደብሮኛል። አንቺ አልተም ቪዲዮ እኮ ልከሽ ተቀመጪ። ኢትዮጵያ ገባ ብለሽ ቪዲዮ ልከሽላታል። ቪዲዮ ልከሽላታል። በቃ አታካብዱት። ቪዲዮ ልከሽላታል። አሁን የምትይው እራስሽ አይደል? አሁን ምንድን ነው ያልሽው? ሻምጭ ማስረጃ እሷ ራሷን እንዳሽ ካሊ ገብቼ ገሷ ላይ መሲ ላኪልኝ ብላ አላልሽም? አላልሽማ? ስለዚህ ነገረኛ ነሽ ማለት ነው። ከሆነ በቃ ችግር የለም። እኔ ያለ ስሜ ስም የሚሰጠኝ ከሆነ ችግር የለም። ስለዚህ እንደዛ ከሆነ አንቺ መሲን ነው መናገር ያለብሽ፣ እኔን አይደለም መናገር ያለብሽ። ቀለል አድርጉበት። አይደለም አውቃለሁ፣ በደንብ አውቃለሁ። ራሱ አሁን አንቺ ልኬልሻለሁ አልሽ።
እኔ ለሳሪም ነግሬያታለሁ እኮ ሚጣ ካላስ አታካብጁ። ሚጣ ምን ሆነሽ ነው? እኔ ታመጣለች ምንም የለም። ጀስት እንደተማረ ሰው መነጋገር ያለ ነው። አለቀ በቃ። ከዛ ውጭ ደግሞ አሁንም ቢሆን አንቺ ገና ለገና ኢትዮጵያ ስለገባሽ ምንም አይነት ነገር አክሰፕት አድርገሽ ልትናገሪ አትችይም። ምክንያቱም ለምን እንደሆነ ታውቂያለሽ። መሲ መጥፎ ነገር ብታረግ ደግሞ በማሳቂው መናገር አትችይም። እችላለሁ ደግሞ በማሳቂው መናገር አትችይም። አንቺን ብቻ